ሁሉም ሰው የፍቅር አጋር ይፈልግና ወደ ትዳር ማምራት ነው የሚፈልገው። የሁላችንም ምኞት የሁላችንም ፍላጎት ይሄ ነው። ነገር ግን በመሃል ኢንተራፕት ያደርጋል፣ መለያየት ይመጣል። የብዙ የፍቅር ህይወት የሚደመደመው በመለያየት ሆኗል። ወደ ትዳር ሳይሆን ጀስት የፍቅር ግንኙነት አለ፣ ከዛ ተቋረጠ፣ አሁንም ይጀመራል፣ ይቋረጣል። እንቆቅልሹ ግን ምኑ ጋር ነው የሚለው ብዙዎቻችን አልመለስም። በዚህ ቪዲዮ እኔ እመልስልሻለሁ። በተለይ ሴት ከሆንሽ ይሄን ቪዲዮ የምታየው በእርግጠኝነት ስለምታተርፊበት አሁኑኑ ሰብስክራይብ አድርገሽ ቤተሰቡኝ፣ እንዲሁም ላይክ ማድረግ እንዳይረሳ። እንግዲህ ዳዊት ሳይቀር የወደቀበት አንድ ሚስጥር አለ። ልበ እግዚአብሔር የሚባለው ዳዊት ሳይቀር የወደቀበት አንድ ጉዳይ አለ። እሱንም መጨረሻ ላይ በዚህ ቪዲዮ መጨረሻ እነግራችኋለሁ። እንግዲህ አንድ ሴትና አንድ ወንድ የፍቅር ግንኙነት ካላቸው ወንድ ፍቅር ውስጥ እንዲቆይ ወደ ትዳር እንዲያመራ ምን ማድረግ አለብሽ የሚለውን በዚህ ቪዲዮ መልስልሻለሁ። ሰላም ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የዛሬው መልስ የምታገኝበት ትልቅ ጥያቄ ወንድ ልጅ እስከ ትዳር አብሮኝ እንዴት ይቀጥል የሚል ትልቅ ጥያቄ እመልስልሻለሁ። እንግዲህ አንድ ሰው በፍቅር ግንኙነት ውስጥ ሲገባ ወደ ፍቅር ግንኙነት ሲገባ አንድ ወንድ ልጅ ወደ ፍቅር ሲገባ መጀመሪያ አንቺን ሊመኝ የሚችለው ኦር ሊያስብሽ የሚችለው ለወሲብ ግንኙነት ነው። ይሄ ምንም ጥያቄ ውስጥ አይገባም። በቃ አንድ ወንድ ልጅ ሴትን ኢንቫይት ሊያደርጋት የሚችለው ሊፈልጋት የሚችለው መጀመሪያ ለወሲብ ግንኙነት ነው። ይሄ በህይወትሽ ያየሽው በህይወታችን ያየነው ጉዳይ ነው። ወንድ ልጅ በጣም የሚፈተነውና በጣም ኢነርጂ የሚሰጠው ለወሲብ ግንኙነት ነው። ይሄ ወሲብ ግንኙነት አንድ ፍቅረኛ ይዞ ወሲብ ሳያደርግ ቢቆይ እና ቢለያዩ እስከ መጨረሻው አይረሳውም። ያን ጊዜ ለምን የወሲብ ግንኙነት አላደረግንም፣ ለምን አብሬያት አልተኛውም የሚል ትልቅ ጥያቄ ውስጥ ይገባል። ትልቅ ጥያቄ ውስጥ ነው የሚገባው። በዛው ልክ ሴት ልጅ በፍቅር ግንኙነት ውስጥ አብራው ተኝታ ቢለያዩ ሁሌም ትጸጸታለች። ሆይ ለምን ማድረግ አልነበረብኝም የሚል ጸጸት ውስጥ ትገባለች። ስለዚህ ሁለቱም ጸጸት ውስጥ የሚገቡትና የፍቅር ግንኙነታቸው የማይቀጥለው በዚህ ምክንያት ከሆነ ምን ማድረግ አለብሽ? እዚህ ጋር ትልቁ እንቆቅልሽ የሚመለሰው እንግዲህ አንድ የፍቅር አጋር ያላት ወንድ ያላት ሴት የመጀመሪያው ጥያቄዋ ሊሆን የሚገባው የወሲብ ግንኙነትን ማዘግየት እስከ ትዳር አለቀ። ካሁን በፊት የወሲብ ግንኙነት ይኖርሽም አይኖርሽም ከብዙ ወንድ ጋር ተኝም አትተኝም፣ አሁን ላለሽ ፍቅረኛ ኦር ወደፊት ለምታገኘው ፍቅረኛ ግን ፍጹም ለወሲብ ግንኙነት ፍቃደኛ መሆን የለብሽም። በቃ ከሄደ ይሂድ። ይሄን ሳይፈልግ ይሄንን ብቻ ነው የምፈልገው ካንቺ ካለ ይሂድ። የፍቅር ግንኙነት ውስጥ ለማስቀጠል ይሄ ግዴታ ነው ካለሽ ይሂድ። ቢኮዝ እሱንም ካገኘ በኋላ ስለሚሄድ ቫልዩ የሚያደርገው ያንቺን ሴትነት ያንቺን ሚስትነት ቫልዩ የሚያደርገው እምቢ በማለት ውስጥ ነው። በቃ እምቢ ካልሽ ኦር ደግሞ ይህን ኢነርጂውን እንዳያባክን ካደረግሽው ስላንቺ ብቻ ነው የሚያስበው። እመኝኝ፣ በእርግጠኝነት ታተርፊበታለሽ። ይከብዳል፣ አይኖ ከባድ ነው። በዚህ ሰዓት በጣም ከባድ ነው። ብዙ ነገሮች አቬሌብል በሆኑበት ሰዓት ይሄን ነገር ኮንትሮል አድርጎ መቆየት ከባድ ነው። ግን የሚጠቅምሽ እሱ ነው። ወደ ትዳር እንዲያስብሽ ለትዳር እንዲያስብሽ ከፈለግሽ ይሄን ነገር ኮንትሮል ማድረግ አለብሽ። አብሮ መተኛት የሚባል ነገር የለም። እንግዲህ ልበ እግዚአብሔር ዳዊት እንኳን የወደቀው በዚህ ጉዳይ ነው። እጅግ በጣም ብዙ ነገሮችን የሚያውቅ ልበ እግዚአብሔር የተባለ ዳዊት እንኳን የወደቀው በወሲብ ነው። ወንድ ልጅ ቫልዩ የሚያደርገው ለወሲብ ግንኙነት ነው። ይሄን የወሲብ ግንኙነት ኮንትሮል አድርገሽ ያሽው ማለት ኮንትሮል አድርገሽ እሱን ያሽው ማለት እስከ መጨረሻው አንቺን እንዲያስብ አደረግሽ ማለት ነው። በቃ ሁሌም ያስባል አንቺን፣ በየጊዜው አንቺን ያስባል። እንዴት ነው አብሬያት የምተኛው የሚለውን ያስባል። ያን ባሰበ ቁጥር ወደ ትዳር የምትመሪው ከሆነ which is easily ነው የሚያገባሽ። በቃ ለሌላም ወንድ አቬሌብል አትሆንም። ባገባት ወደፊት ለማንም ሰው አውቃ አተኛም፣ ዝም ብላ አተኛም የሚል ፕሪንሲፕል ነው የሚያራምደው። አንቺንም የሚስልሽ በዛ መንገድ ነው። የወሲብ ህይወትን ኮንትሮል ማድረግ ከቻልሽ የወንድ ልጅ የወሲብ ፍላጎት ኮንትሮል ማድረግ የምትችይ ከሆነ
ያገባሻል፣ አብራችሁ ትቀጥላላችሁ። ፔሪድ። ይሄው ነው እንግዲህ። ሌሎች ተጨማሪ ብዙ ነገሮች ይኖራሉ ወንድ ልጅ ለመያዝ፣ በቀጣይ ቪዲዮ ምሰራ ይሆናል። ዛሬ ግን ዋናውን ነጥብ ላንሳው ብዬ ነው። አንድን ወንድ ልጅ አንቺ ጋር እንዲቆይ ኦር ደግሞ እንዲፈልግሽ ካደረግሽ የሴክሹዋል ኢነርጂውን ወይም የወሲብ ኢነርጂውን ኮንትሮል አድርጊ። በቃ ያዥ፣ እሱ ነው የሚጠቅምሽ። ቴንኪው። ይህን ይመስላል የዛሬው ቪዲዮ። ከተመቻችሁ ላይክ በማድረግ ቤተሰብ ሁኑ። እንዲሁም ሰብስክራይብ ማድረግ እንዳይረሳ። ቁም ነገር የምትፈልጉ ከሆነ እዚህ ዩቲዩብ ቻናል ላይ መቆየት ትችላላችሁ። በቀጣይ ጠቃሚ ነገሮችን በተለይም በትዳርና በቢዝነስ እዚህ ዩቲዩብ ቻናል ላይ ታገኛላችሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። አመሰግናለሁ። ቴንኪው።